ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይህንን ጉድ። ክርስቶስ አንድ በር፣ ሚካኤል አንድ በር የምንላቸው አይደለም። አንድ በር ነው ያለው፣ እሱም ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ምክንያቶቻችን ናቸው። የኃጢአት ስልቱ እንደበዛ የጽድቅ ምኑ በዝቷል። ስልቱ አያችሁ፣ መግቢያ በዛ ማለት ነው። መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሪዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል በገብርኤል፣ በድንግል ማርያም እያሉ ወደ ዋናው በር ወደ ኢየሱስ ክርስቶስ መግባት መጣ። አያችሁ፣ መግቢያ ያበዛልን መድኃኒዓለም የተመሰገነ ይሁን። መግቢያችን ብዙ ነው። ተስፋ አየው አረ በቃ ተወኝ አባ አልቻልኩም። እስኪ ውሃ ጠጦኝ ቡርቴ፣ ውሃ ጠጦኝ አቃተኝ። እውነትም ውሃ ጠጡኝ ነው። ከባድ ነው፣ በጣም ከባድ ነው። ኢየሱስ ብቻ ነው ብሎ እንደገና ሌላ። አረ ኢየሱስ ያድናል፣ ከዚህ ጉድ ያወጣል። ብቻውን በቂ ነው። መንገድ እኔ ነኝ እኮ ነው ያለው፣ ሌላ የለም። እንትናም ያመጣል በር ነው፣ እንትናም ያደርማል። ይሄንን መጽሐፍ አይናገርም። ይሄ ሰው ሰራሽ ትምህርት ነው። ይሄንን ሰምታችሁ ወደ ሲኦል እንዳገቡ ኑ ወደ ኢየሱስ። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ስሙ ይንንም ማን ነው እንደኔ ህይወት ተራራ የሆነበት? ክርስቶስም እየሳኩኝ አረክሳለሁ። በጣም እየሰለቸኝ የምር ካርታ ነው የምትጫወትብኝ እቺ ህይወት። ክርስቶስን ቁማር እናት ተነሳው ስል እያነሳች እየደፋችኝ አፈር ትብላና ሰለቸኝ። አሁን የጠራሽው ስም ይሄ ማን ነው እንደኔ ህይወት ተራራ የሆነበት? ክርስቶስም እሱ ብቻ ነው መፍትሄ። ይሄ ትክክል ነው። ምንም አይነት ሰላም የለም። ተመላላሽ ታካሚ ነው የምትሆኝ። ከዚህ ጉድ ግን ክርስቶስ ያወጣል። ወደ እሱ መምጣት ነው። ሰላም ነው በቃ ቻው። አንዴ ማልቀስ፣ አንዴ መደሰት፣ መጨነቅ እንትን የለም። ክብር ለኢየሱስ ይሁን። ከጭንቀት፣ ከችግር፣ ከሐዘን፣ ከሁሉ ነገር በላይ የሆነው ስም ኢየሱስ ይባላል። ወደ እሱ መምጣት ነው ማለት። እዚህ ስትመጪ ጭንቀት የለም አይደለም፣ ከጭንቀት ግን በላይ ነው እሱ። ክብር ለኢየሱስ ይሁን። እዚህ ከመጣሽ በኋላ ችግር የለም ማለት አይደለም፣ ከችግር ግን በላይ ነው እሱ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። በመከራ ውስጥ በደስታ መኖር ትችያለሽ። ነይ ወደ ኢየሱስ። ህይወት ኢየሱስ ነው። ከሱ ውጪ ሰላም የለም። ይሄ እውነት ነው። እሱ ብቻውን ህይወት ነው። ምንም ማድረግ አይቻልም። ሰላማችን ነው። ስማይንንም ነገራችን ላይ ስውሯ ማርያምም ስልክ ሰሚነሽ ኪዳነ ምሕረትም ስልክ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። የቦታው ስያሜ ነው የተለየ። ምን ማለት ነው? ስውሯ ኪዳነ ስውሯ ማርያም ያው ስውሯ ማርያም እኔ እንደኔ መረዳት ምንም ነገር አንተ ጸልይ። አሁን ለምሳሌ አንተ እንዳንተ መረዳ ማውራት ጀመርክ። እንደ ኦርቶዶክስ አይደል? የኦርቶዶክስ ቤተክርስቲያን አስተምሮን ስውሯ ማርያም ማለት ምን ማለት ነው ትርጉሙ? እሱን ያው ወኩራም ሄደው አሁን ለምሳሌ ስውሯ ማርያምን አልጠይቁም። እርግጥ አሁን የስውሯ ማርያም የስም ተርጓሜ ከምን የተነሳ እንደሆነ በዛ ቦታ ላይ ያሉን የኪዳን ነገር መናገር ይችላሉ። ገባ? ስለ ስውሯ ማርያም ራሳቸው እዛ ያሉ ሊቃውንቶች አሉ። ተርጓሜው መናገር ማታቃት ስውሯ ማርያም ነች ታዲያ እኔ በእምነቴ ስውሯ ማርያም ሄጄ ደብረ ብርሃን ስውሯ ማርያም ሄጄ በእምነቴ ለኔ የሆነልኝ ነገር አለ። ቀጥታ የጠየቁን መልስ ኪዳነ ምሕረት። እሺ ስውሯ ማርያም ምን ማለት ነው? አሁን ነገርኩ እኮ እዛ ያሉ ሊቃውንቶች ስለ ስሙ ትርጓሜ አንተ ነው እኔ ስለዛ ሊቃውንት አንተ ምን አታውቅም? አውቃለሁ በል። አሁን እኔ ስውሯ ማርያም ብለህ ብትጠይቅ የራሴ መረዳት ስለነገር ያንተ መረዳት አልፈልግም። ስለዚህ እነሱ ነገሩ አንተ ኦርቶዶክስ አይደለ እንዴ? ሊያውም አገልጋይ ኦርቶዶክስ መሆን እኮ ማለት ኦርቶዶክስን ሙሉ ለሙሉ ማወቅ ማለት አለ። እችን እንኳን አታውቅም? አየህ ኦርቶዶክስ ማለት ሁሉንም ማወቅ ያለው የሚል አንድ ኦርቶዶክስ አይተመጣ እኮ ስውሯ ማርያም ምን ማለት ነው? ምናልባት የስሙን ትርጓሜ ነው አላወቅኩትም ማለት በቃ አላውቅም። ስለዚህ የማታውቀውን ስውሯ ማርያም አሳበረችኝ ነው አያር። ችግር ምንድነው? እኔ የስሙን ትርጓሜ አላውቅም እንጂ የተደረገልኝ በእምነቴ በዛ ስፍራ ላይ እኔ ያሳቀኝ እሱ እኮ አይደለም። ብዙዎች እንደዚህ ናቸው። ምንም የሚያውቁት ነገር የለም። የተባሉትን ሰምቶ ተነስቶ በቃ የሆነ ስም ይዞ ይከራከራል። አይ ምንድነው ተርጉሞ? እንዴት ነው? አላቅም። ምን ማለት ነው? አምና እየተከተልክ አላቅም ማለት አይከብድም? ቀንና ማታ ጎንበስ ቀና እያልክ አላቅም አይከብድም? እሱ ብቻ አይደለም፣ እንደሱ እንደምትሆኑ ሰዎች አውቃችሁ ነው፣ ተረታችሁ ነው፣ በደንብ ገብቷችሁ ነው። ይሄንን እናንተና ልባችሁ ያውቃል። አታውቁም፣ ግን ሰዎች ያሉትን ተቀብላችሁ በቃ መከተል ብቻ። እንደኔ መረዳት ያንተ መረዳት ያንተ መረዳት ምን ይሰራል እንዴ?
ኧረ በጌታ በኢየሱስ እንደዚህ ግራ ከተጋባ ሕይወት ኢየሱስ ያወጣል። ብቻውን በቂ ነው። ሕይወት ኢየሱስ ነው። እንግዲህ ላይ ወጣን፣ ታች ወረድን፣ እንዲመርን ስውር ነው፣ አደባባይ ነው፣ ምንም አይሰራም። ሕይወት ኢየሱስ ብቻ ነው። ከሱ ውጪ ሕይወት የለም። ምንም የተደበቀ የተሰወረ ሕይወት የለም። አደባባይ ተሰቅሎ ሕይወት የሰጠን ኢየሱስ ነው። ከሱ ውጪ ተሰውሮ የሚመጣ ሕይወት የለም። ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንን ደስ የሚል ድንቅ ምስክርነት በደንብ አድርጋችሁ ስሙ። አቤት አቤት! ክብር ለኢየሱስ ይሁን። ስሙ ይንጉት ኢትዮጵያ ውስጥ በደርግ ጊዜ በጣም ዘፈኖቼ በኦሮምኛ በጣም የታወቂ ነበር። ዛሬ 40 ዓመት አካባቢ በደርግ ጊዜ የዚህ ከተማ አዳራሽ ሲሰራ አዳራሹን ለማስመረቅ ከሮሃ ባንድ ጋር ነዋይ ደበበ፣ ማህሙድ፣ እነ ኩኩ እና መልማል በሙሉ ከነሱ ጋር ሆነን መተን እኛ ነን በዘፈን የከፈትነው። ከዛ በኋላ ዲላ ሄድን። ዲላ እንደዛው ኮንሰርት ሰራን። ከዛ ወደ አዲስ አበባ ተመለስ። ካሴቶቼ ሀበሾች ባሉበት ቦታ ሁሉ ስለነበረ ዋሽንግተን ዲሲ ከተማ የኔን ዘፈን የሚወድ ሰው ቪዛ ልኮልኝ አሜሪካ ሄጄ ናይት ክለብ እንድዘፍን ጋበዘኝ። አሜሪካ አገር ተጋበዝኩ። ሄድኩኝ። ማታ ማታ አርብ ማታና ቅዳሜ ማታ እዘፍናለሁ። እሁድ ጧት ደግሞ ቸርች ያክስቴ ልጅ ሚስቱ ክርስቲያን ነበረች፣ ቸርች እሄድ ነበረ። ለተወሰነ ጊዜ ለ1 ዓመት ተኩል ናይት ክለብ ሰራሁ ቸርች እየሄድኩ እና አስታውሳለሁ። የሐዋርያው ዳንኤል ባለቤት እንዲህ አለችኝ፣ ራእይ አይታ የኔ ወንድም አለች፣ አንተ ይህንን ስራ ብትተው እና ሙሉ በሙሉ ለጌታ ሕይወትን ብትሰጥ ወንጌል ይዘህ ትልቅ አገልጋይ አድርጎ እግዚአብሔር ያሳየኛል አለች። አረሳው። እንዲህ አልኳት፣ እህት ሐና ዘፈን ደም ስሬ ውስጥ ነው ያለው አልኳት። ቃል በቃል ማቆም አልችልም አልኳት። ከዚያ ከተወሰነ ጊዜ በኋላ እንዴት እንደሆነ በማላቀው መንገድ ኢየሱስ ክርስቶስ ነካኝ። መንካት ብቻ አይደለም፣ ወጣት ነበርኩ ያኔ ከ30 ዓመት በፊት ሕይወቴን እንዲቀየረው ጌታ ፊት ነው የምነግራችሁ። ይህ እንዴት ይቻላል? እኔ ከዚህ ውስጥ እንዴት እወጣለሁ ምናምን የምትሉ ሰዎች ሰው ከምን አይነት ሕይወት እንደሚወጣ በኢየሱስ እርዳታ ከየትኛውም ነገር መውጣት እንደሚቻል ኃይል የሱ እንደሆነ እሱ የፈለገውን ነገር ማድረግ እንደሚችል እያያችሁ ነው። እኔማ ከዚህ ውስጥ እንዴት እወጣለሁ? ለኔ እኮ ከባድ ነው ምናምን። ለአንተ ነው የመልእክት ሰምተሃል? ከምንም አይነት ውስጥ ክርስቶስ ያወጣል። ክብር ለኢየሱስ ይሁን። ስሙ በደንብ አድርጋችሁ 30 ዓመት በፊት ሕይወቴን እንዲቀየረው ጌታ ፊት ነው የምነግራችሁ። ያለፈው የድሮ መሞሪየን ሳይቀር ከውስጤ ጠረገው። ኢየሱስ አዳነኝ። ዳግም ተወለድኩ። የጌታ ልጅ ሆንኩ። እዚያኑ ቀን እስቲ ለጌታ በእልልታ ክብር ስጡ። ኢየሱስ የምንሰብከው ኢየሱስ እውነት ነው። አሜን። ያየነውን የቀመስነው ነው የምናወራው። ከዚያ በኋላ እዛው ማታ ማታ የምዘፍንበት ቦታ ሄድኩኛ። ቸርች ኮንፈረንስ ነበር። አጠገቤ ለነበረው ልጅ ይህንን መባቃ ውስጥ አስቀምጥልኝ ብዬ ሄድኩና ልክ ሄጄ ለባለቤቱ ቅዳሜ ቀን ነው፣ ከዛሬ ጀምሮ እኔ ዘፈን አቁሜያለሁ፣ ወደዚህ አልመጣም። ሰውየው ደነገጠ። ከዛች ቀን በኋላ ኢየሱስ ተረከበኝ፣ አለምልሞኝ፣ ሃሌሉያ አክብሮኝ። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። በቤቱ አለሁ። ስለዚህ የዛሬ 40 ዓመት ለዘፈን መጣሁ። አሁን ወንጌል ይዤ መጣሁ። ድንቅ አይደል ይሄ? አንድ አመስግኑልኝ እግዚአብሔር። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጠማማውን የማይመች ለሰዎች የረሱትን እኛም አንችልም ብለን ያሰብነውን ነገር እሱ ሁሉን ከኛ አርቆ ያሳያል።
አይ ለኛ የከበደውን ሸክም አንከባሎ ያሳያል። ክብር ለኢየሱስ ይሁን። ከዚህ ጉድ ማን ያወጣል የምትሉ ሰዎች ይሄን በደም ሰምታችኋል። ለክርስቶስ ይቻላል። ክብር ለኢየሱስ ይሁን። ልባችንን ከፍተን ወደሱ መምጣት ብቻ ነው። ከላያችን ላይ አንከባሎ ያነሳል። ክብር ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት! አቤት አቤት! ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰማይነንም አንተ ቤት በርህ ላይ አይደለም አናትህ ላይ አይደለም ከቻሉ እጁህን ቆርጠው ቢያስደግሙብህ ያልሰራብህ ያስመለጠህ ዛሬም ካንተ ጋር ስላለ ነው። ይሄ የማምለጣችን ልክ በእውነት በዘኔ ተከሽኖ በሚቀርብ ስብከት ሊብራራ አይችልም። ለማንኛውም በየመሃል አስታውሱልኝ፣ አምልጠሃል በሉት። ምን ማለት መሰለ? አይነ ሲያዝ የምታስበው የቅርብህን ነው። ያመለጠ ሰው ግን ትዝ የሚለው እንዴት እንደዳነ ነው። አንዳንዱ ሰው ለልጄ ትምህርት ቤት መመዝገቢያ አጣው ብሎ የሚያኮርፋል። እንዴት አንተ አጠገብህ ካለ ህይወትን ትሰራለህ? እንዴት እውርም ነው በቅርብም ብቻ ያለውን ያያል። ይሄ ብቻ ደግሞ አይደለም፣ እንደገና ፍሪቢስና ስራፈት ነው ይላል። ስራፈት እንዴት ያስፈራል! ያገኘው ስራ የሚሰጠው ማለት ነው። ስራፈት ማለት መንገድ ላይ ያገኘ ነገር ስራ የቤት ስራ ይሰጣል። ምን ሊል ፈልጎ ነው እያልክ ትኖራለህ። እስቲ በላንድ ጊዜ እንዴት መሬት ላይ ካለው ኬዝ ህይወትህን ገንብተህ እዚህ ጋር ሳቅህና ለቅሶህን እዚሁ ሰፈር አድርገህ እንዴት እንደዳንክ የቀደመው ኃጢአት እንዴት እንደነጻ ረስተህ በቸርቹ ስትኖር መንፈሳዊ ትኩስነትን ተከልክለህ እንድትኖር ትሆናለህ። ትኩስነት የጠፋው ሰው ይኸውልህ፣ እግዚአብሔር ሚኒስትሩ ላይ አይደለም የለቀቃችሁ፣ መጀመሪያ ሚኒስተሩን ነው የሰራው። እግዚአብሔር አገልጋዩን ነው መጀመሪያ የሰራው፣ አገልግሎቱን አይደለም። አንተ ላይ ሊመጣ የሚገባ ስፒሪቹዋል ስትሬንግዝ፣ አንተ ላይ ሊመጣ የሚገባ መንፈሳዊ ሙቀት፣ በማንኛውም ሰዓት ላይ የተቀጣጠለ በማንኛውም ሰዓት ላይ የሚል ካለ እመኑኝ ይሄ ሰው እንዴት እንዳመለጠ በየቀኑ እያሰበ ስለሚኖር ነው። ክብር ሁሉ ለኢየሱስ ይሁን። እንዴት ደስ የሚል ቆንጆ መልእክት! ከምን አይነት ጉድ እንዳወጣን እኮ እናውቃለን ሁላችንም። አጋንንት አናታችን ላይ ቁጭ ብሎ ሄቦላ ላይ ከመጨፍርበት ኢየሱስ ነቅሎ አውጥቶ ለዚህ ክብር አበቃን። ክብር ለኢየሱስ ይሁን። በዘራችን በሰፈራችን በየትኛውም ቦታ እንዳይሰራ አረገ። ክፉ ስራ የሚሰሩ ሟርት ድግምት በእኛ ላይ ጠፍቶ እኮ አይደለም፣ አይሰራም። ክብር ለኢየሱስ ይሁን። አረ ኢየሱስ አባሯል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለኢየሱስ ክብር ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።